ሰላም ውድ ሀገሬ ልጆች እጅግ የሚያስደስት አንድ ጉዳይ በውስጥ ደርሶኛል። እሱንም ላካፍላችሁ ነው አመጣጤ። ትናንት በተለቀቀ ቪዲዮ ሩታ እናቷን ስትቀበል ከወንድሟ ከአጠቃላይ ዘመዶቿ ጋርም ፍንቅልቅ እያለች በደስታ ውስጥ ሆና ቪዲዮ ስትሰራ ተመልክተናታል። እናቷን በሰላም አዲስ አበባ መግባታቸውን አይተናል ማለት ነው። ከዚህ ጉዳይ በኋላ እጅግ ያልተጠበቀ ጉዳይ ነው በውስጥ መረጃው እየደረሰኝ። የሩታ እናት አብርሽን አስጠርተው አናግረውታል። የእውነት በአብርሽ እናት በኩል አዲስ ጉዳይን እንደምንመለከት በአብርሽና ሩታ መካከል ያለው ነገር ተቀርፎ አዲስ ምዕራፍን እንደምንመለከት አስቀድሜ አሁን እነግራችኋለሁ። 2 ደቂቃ ብቻ ሰጥታችሁ ስሙ። የሩታ እናትና አብርሽ ሲገናኙ ምን እንደተፈጠረም በዚሁ እንድታዳምጡኝ በውስጥ የደረሰኝንም መረጃ በዚሁ እንድትሰሙ ነው እምጋብዛችሁ። ሰላም ጤና ይስጥልን ውድ የሀገሬ ልጆች፣ በተለያዩ ዓለም ሀገራት የምትገኙ ሰላማችሁ ሁሉ ይብዛልኝ። የአብርሽና ሩታ ወዳጅ አድናቂ ሆናችሁ አብርሽና ሩታ አንድ እንዲሆኑ የምትፈልጉ እስካሁንም ድረስ አንዱ አልሆኑም፣ አንድ እንዲሆኑ ነው የምንፈልገው፣ ልጃቸው ሉሌም አንድ ሆነው እንዲያሳድጉ እንፈልጋለን ብላችሁ የውስጥ ጥሩነታችሁን ስታሳዩ የነበራችሁ ውድ ቅን የሀገሬ ልጆች በያላችሁበት ፈጣሪ አምላክ ጤናችሁን ይስጥልኝ፣ የምትሰሩትን ጉልበታችሁን ይባርክላችሁ፣ የምታገኙትም ገንዘብ ይባረክላችሁ። የእውነት ጥሩ ምርቃትና ምኞቴ ተመቸው። እንደተለመደው አሁኑኑ ቪዲዮ ላይክ በማድረግ ይጀምር። ለቤቴም አዲስ የሆናችሁ ባካችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በፍቅር ነው የምጠይቃችሁ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ ነው እማመራው። ከሰሞኑ ባለው ነገር ብዙዎቻችሁ አይታችኋል። የሩታ እናት መምጣታቸውንም ተከትሎ ሩታ ብዙ ጸባዩ ይስተካከላል፣ መንፈሷም ይታደሳል፣ አሁን ትረጋጋለች እያላችሁ አስቀድማችሁ መልእክት ስታስተላልፉ ነበረ። የሚገርመው ነገር ይህ ቪዲዮ አሁን የምነግራችሁ በውስጥም የደረሰ መረጃ ምናልባት ላይ ለቀቅ ይችላል። ምክንያቱም የሩታ እናትና አብርሽ ትንሽ ጭቅጭቅ ነገር ጀምረው ነበረ ልክ እንደተገናኙ። በመቀጠል ግን የሩታ እናት አብርሽን የተናገሩት እጅግ ልብ የሚነካ ንግግር እንደሆነ ነው በውስጥ የደረሰ መረጃ ያመላከተው ማለት ነው። እንግዲህ የሩታ እናት አብርሽን አግኝተው ምንድን ያሉት፣ አሁንም እኔ እዚህ ጋር ጥፋት ነው እዚህ ጋር ልክ ነው እያልኩኝ በመካከላችሁ አልገባም፣ በመካከላችሁም ገብቼ የማይሆን ነገር አልሰጥም። እኔ ትልቅ ሰው ነኝ፣ እናትም ነኝ፣ ክፉ ነገርም አልመኝም። የልጄ ትዳሯ ቢቃና ነው የምፈልገው። ከዛም አልፎ ተርፎ የልጅ ልጄ ልዑሌ በሰላም በፍቅር እንዲያድግ ነው የምፈልገው። ይህንንም ከመፈለግ ነው አብርሽን ክፉ መናገር አልፈልግም ብዬ በፊትም ብዙ ጦርነት ያኔ ስታሳልፉ ምንም ቦታ ላይ ወጥቼም ያልተናገርኩት፣ አሁን ግን በአካል ሳገኘህ የምናገርህ ነገር አለ ብለው ነው እንግዲህ እንደ ልጃቸው አብርሽን አይተው መልእክት ያስተላለፉለት ማለት ነው። እጅግ የሚያስደስት ደስ የሚያሳይ ነገር ነው። እናት ማለት እንደዚህ ነው። በቃ እናት ማለት ይህ ነው ትልቅነቱ። የሩታ እናት የሚገርማችሁ አብርሽን ልክ እንዳዩት ተናደው ነበር። በመቀጠል ግን ከዚህ በፊት ያሳለፉትን እንዲሁም ደግሞ አብርሽ ያረገላቸውን አንዳንድ ነገርን በማስታወስ ነው መልእክት ያስተላልፉለት። እባክህ አብርሽ ስለወደፊት ትዳራችሁ በቁም ነገር አስቡ፣ እልህ አትጋቡ። እኔ ልጄን እቆጣለሁ፣ ልጄን እመክራለሁ፣ አንተም ግን ማስተካከል ያለብህን ነገር ካለ አስተካክል። እኔ ደስ የሚለኝ የልጅ ልጄ ልዑሌ በጋራ ብታሳድጉልኝ ነው ብለው እንግዲህ አብርሽን ለምነዋል ማለት ነው። ቀጠልም እንግዲህ የሩታ እናት ወደፊት እንግዲህ አብርሽና ሩታ ተስማምተው እንዲኖሩ እንዲሁም ደግሞ ልጃቸው የምታጠፋው ነገርም ካለ እኔ በኃላፊነት እቆጣለሁ፣ እመክራለሁ፣ ገስጻለሁ፣ አንተ ጋር ግን ማስተካከል ያለብህን ነገር አስተካክል ብለው እንግዲህ አብርሽን ያው በውጪ ነው ተቻኩለው ነገር ነው ያገኙት። ታዲያ ባገኙትም ቅጽበት ይህን መልእክት ምክር አስተላልፈውለት በሌላ ቀን እንደሚገናኙም ተቀጣጥረው ነው ከአብርሽ ጋር እንደተለያዩ በውስጥ መረጃው የደረሰኝ ማለት ነው። የእውነት የሩታ እናት ብዙ ጊዜ ካያችሁ መልእክትም ሲያስተላልፉ አብርሽን ክፉ ነገር ተናግረው መናገር አይፈልጉም። ምክንያቱም ልጄ ትዳሯ እንዲናጋ አልፈልግም፣ በልጄ ትዳር መካከል ገብቼም የማያዛልቅ ነገርም እያወራሁኝ ችግር አልፈጥርባትም ብለው ብዙ ጊዜ ይህን አቋማቸውን ይናገራሉ። አሁንም ራሱ በመጡበት ቅጽበት አድሬ መቆየት አልፈልግም፣ የልዑሌን አባት አብርሽን ማየት አለብኝ፣ ሰላምም እለዋለሁ፣ ክብርም እሰጠዋለሁ። ይህን ክብር አይቶ የእናትነት ምክሬንም ተቀብሎ ወደፊት ጥሩ ነገር እንደሚያሳየኝ አልጠራጠርም። ለዛም ነው አሁን ይህን ፍቅርና ክብር የማሳየው ብለው እንግዲህ በመጡበት ቅጽበት ሩታ ጋር ቪዲዮ ከተቀረጸ በኋላ ነው አብርሽን አሳይኝ አገናኝም ብለው በጭቅጭቅ በድጋሚ አብርሽን አይተው ያደሩት ማለት ነው። የእውነት የሩታ እናት ፈጣሪ አምላክ ሁልጊዜም እንደዚህ ጥሩ እንደሚመኙት ጥሩ እንደሚናገሩት ሁሉ ነገር ተስተካክሎ የልጆት ትዳርም ተቃንቶ ከአብርሽ ጋር ያላት ህይወትም ቀጥሎ የልጅ ልጇ ልዑሌን በጋራ የምታሳድግበት ነገር እንዲፈጠር የእውነት ከልብ ምኞቴ ነው። እኛም ኦዲየንስ ሁልጊዜ ጭቅጭቃችን ይህ ነው። ይህ ትዳር ላይ ትልቅ ሰው ቢገባ ኖሮ ትንንሽ ወጣት እኩዮቻቸው ያቻ ግፊት ባይኖር ኖሮ ትዳራቸው ፈርሶ አይፈርስም ብለን ደጋግመን ተናግረን ነበር። ይህንንም ነው የሩታ እናት የመሰከሩት። ከዛም ቀጥሎ እንግዲህ የሩታ እናት ትንሽ ጉዳያቸው እስኪያልቅ እዚህ መቆየታቸው አይቀርም። ምናልባት የታሰበ ደግሞ ሌላ ነገር አለ። በክብርም ራት ይበላል፣ እንጋብዘዋለን። ምንም ቢሆን የልጅ ልጅ ያሳየኝ አብርሽ እወደዋለሁ፣ አከብረዋለሁ ብሎ እንግዲህ
እንግዲህ ለሱ ጥሩ ነገር እንዳላቸውና ግብዣ ሁሉ አድርገው ክብር ሊሰጡት እንደሚፈልጉ ግብዣም ሲያደርጉ ከልጃቸው ሩታ ጋር ሆነው እንዲሁም ከሉሌ ጋርም ሆነው ቤተሰባዊ ግንኙነታቸውን ለማጠናከር እንዳሰቡም ጭምር መረጃው ደርሶኛል ማለት ነው። የሚገርመው በዚህ በኩል ልብ ብላችሁ ካሰባችሁ የአብርሽ አባት የሆኑት ጋሽዬ በምክራቸው እምናቃቸው በምክራቸው እምንወዳቸው የአባትነት ቁጣቸው ደስ የሚለን እኛ አባት እሳቸውም ደጋግመው የሚናገሩት ነገር አለ ካስታወሳችሁ እኔ ሩታን አልጠላትም አልናገራትም ልጄ አብርሽ ከሩታ ጋር ተጣላ ብዬ ለአብርሽ እየደገፍኩ ሩታን አላስቀይምም ሩታን አልገፋም ምክንያቱም የልጅ ማዕረግ ያየሁት በሩታ ነው ስለዚህም እወዳታለሁ አከብራታለሁ ብለው ጋሽዬ ከዚህ በፊት ደጋግመው ተናግረዋል። አሁንም እንግዲህ ተመልከቱ በሩታ እናት በኩልም ያለው ተመሳሳይ ነገር ነው። የልጅ ማዕረግ ያየሁት የሩታ ልጅ እንዳቅፍ ያደረገኝ አብርሽ ነው። አንዳንድ አለመግባባቶች ቢኖሩም ፍቅር ሆኖ ያሳለፉትን ጊዜ አስባለሁ። በፍቅር በነበሩበት ጊዜ ለኔም ጥሩ ጠያቄ ለኔም ጥሩ እንደ ልጅ የማየው ነው። እኔንም ተመላልሶ ጠይቆኛል። ስለዛም አከብረዋለሁ። የልጅ ማዕረግም ያየሁት በሩታም በአብርሽም ስለሆነ እኔ ስለሱ ክፉ ነገር አልናገርም ብለው ነው በአጠቃላይ መልእክታቸውን ያስተላለፉት። እንዳጠቃላዩ ደግሞ እንግዲህ ያለፉት ወራቶች ላይ በተፈጠረው ነገር ሚዲያ ወጥተው የአብርሽን ጉዳይ ያላነሱት አብርሽንም ያልተናገሩት አብርሽን ቦታ ስለሚሰጡትና የልዑል አባት መሆኑ የልጃቸው የድሮም ፍቅረኛም ቢሆን ባለቤትም የልጇም አባትም እንደሆነም በማገናዘብ እኔ ለሱ ካለኝ ቦታ ነው እሱም መጥፎም አልናገረው ብለው ነው እንዳሳለፉት ያንን ሁሉ በዝርዝር ያስረዱት ማለት ነው። ምናልባት እንግዲህ በቀጣይ በሚኖሩ ጊዜያቶች ላይ ምናልባት አብርሽ እንደዚህ የተሰጠውን ቦታ ክብር የሩታ እናት ያሳዩትን ፍቅር አይቶ እሱም ወደ ነበረበት ነገር ተመልሶ እሱም ጥሩ ነገር ያሳየናል ብዬ የእውነት ከልብ ነው በጉጉት ይህንን ቀን እኔም ለማየት እምጓጓው ማለት ነው። ጠቅለል ባሉ መልኩ ደግሞ እንግዲህ ሩታም የእናቷን ሁኔታ እያየች አሁን ሰበር ያለች ትመስላለች። የሩታ የእናቷን ምክር እንደምትሰማም ከወዲሁ እየተመለከትን እንገኛለን። ፈጣሪ አምላክ እነዚህ ልጆች መካከል ገብቶ ምናልባትም የትልልቅ የወላጆቻቸውን ጥሩ ምክርና ጥሩ ተግሳጽም ፈጣሪ አምላክ ቆጥሮላቸው እንደተመኙት ጋሽዬም እንደሚመኙት የሩታ እናትም እንደሚፈልጉት ሁለቱ ልጆች በአንድ ሆነው ልጃቸውን ልዑሌን እንዲያሳድጉ የሁል ጊዜ ምኞታችንን እኔም በዚሁ መልእክቴን አስተላልፋለሁ። እባካችሁ አብርሽና ሩታ የሚባለውን ነገር ሁሉ ትሰማላችሁ ብዬ አስባለሁ። ስለ ወደፊት ህይወታችሁ አሁንም ቆም ብላችሁ አስቡ። ምንም ጠላት ብትሆኑ አንድ ላይ መኖር እንኳን አንችልም ብላችሁም ብታስቡ ራሱ እባካችሁ ለልጃችሁ ስትሉ ግን ተከባብራችሁ ኑሩ። እንደ ከዚህ ቀደም ጊዜው የማይሆን ነገር ውስጥ እየተጋባችሁ አንዳችሁ ሌላኛችሁን ለመጉዳት አትቀጥሉ ለማለት ፈልጋለሁ። ይኸው ቤተሰቦቻችሁ ምን ያህል ለእናንተ ጥሩ ነገር እንደሚመኙ እያየን ስለሆነ እናንተም ቆም ብላችሁ አስባችሁ እኩዮቻችሁ ነዳኒ ነሜሪ በዛ በኩል እናቤላ የሚሰጡትን አጓጉል ምክር ትታችሁ ለራሳችሁ የወደፊት ህይወት በሳል ሰው የሚያስተላልፈውን መልእክት እየተቀበላችሁ ህይወታችሁን እንድትቀጥሉ የእውነት ከልብ ነው ይህን መልእክቴን ማስተላለፍ የምፈልገው። ይህን ጉዳይ አስመልክቶ እናንተም ጥሩ መልእክት ሀሳብ አለን የምትሉ ሰዎች ኮሜንት ብታረጉልኝና ሀሳባችሁን ብታሳውቁኝ የእውነት ከልብ ደስ ይለኛል። ጠቅለል ባሉት መረጃዎች ይዤ የመጣሁት ይህን ይመስል ነበር። በሌሎች ቪዲዮዎቻችን እስክንገናኝ ሰላሙን ሁሉ ተመኘሁላችሁ። ሰላም